163 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብን ዛሬ 163ኛ ቀናችን ላይ እንገኛለን። በዚህ ቀን ደግሞ የምናነበው የመዝሙር መጽሐፍን ከምዕራፍ 33 ጀምሮ 34፣ 35፣ 36ን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር በቅንፍ ምዕራፍ 33 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታ መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና። ጽድቅንና ፍርድን ይወዳል፣ የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ ውስጥ ትንፋስ። የባህርን ውሃ እንደ ረዋት የሚሰበስበው፣ ቀላዮችንም በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ስራቸውንም ሁሉ የሚያስተውል። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱ ወደሚታመኑ፣ ነፍሳቸውንም ከሞት ያድን ዘንድ በራብም ጊዜ ይመግባቸው ዘንድ። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነናልና። አቤቱ ምሕረትህ በላያችን ትሁን፣ በአንተ እንደታመንን። መዝሙር በቅንፍ 34 እግዚአብሔርን ሁል ጊዜ ይባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝ፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና፣ ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉ ግን ከመልካም ነገር አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትህን ከክፉ ከልክል፣ ከንፈሮችህንም ሽንገላ እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምንም እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮቹም ወደ ጩኸታቸው ናቸውና። መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም። መዝሙር በቅንፍ ምዕራፍ 35 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። መዝሙር በቅንፍ ምዕራፍ 35 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔን ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋታልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት።
እኔስ እነርሱ በታመሙ ጊዜ ማቅለበስኩ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ። ለእናቱ እንደሚያለቅስ ራሴን ዝቅ ዝቅ አደረግኩኝ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም። ቀደዱኝ፣ አልተውኝምም። ፈተኑኝ፣ በሳቅም ዘበቱብኝ። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴን ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከል አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጣሉኝ በዓይናቸው አይጣቀሱብኝ። ለእኔ ሰላምን ይናገሩልኛልና በቁጣም ሽንገላን ይመክራሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከእኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ በላይም ደስ አይበላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ፣ ደግሞም ዋጥ ነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎስቁሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው፣ ሐሴትንም ያደርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። መዝሙር በቅንፍ 36 ኃጢአተኛ በራሱ የሚያስት ነገርን ይናገራል፣ የእግዚአብሔርን ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው። ማስተዋልን በጎ ማድረግንም ተወ። በመኝታው ጠማማነትን አሰበ፣ መልካም ባልሆነች መንገድ ቆሟል። ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዴት አበዛህ! የሰው ልጆች በክንፎችህ ጥላ ይታመናሉ። ከቤትህ ጠል ይጠጣሉ፣ ከተድላህም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ካንተ ዘንድ ነውና በብርሃንህ ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም ይላል። ማታ 3 ሰዓት ላይ እንደ ሁል ጊዜው ግብዣ አደርግላችኋለሁ። በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከምሽቱ በቴሌግራም እና በቲክቶክ ገጻችን በቀጥታ ስርጭት ያነበብኩትን ክፍል በጥልቀት ስለምናጠና ኑና አብረን እናንብብ። ጸጋ ይብዛላችሁ።